በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘንቱ ድርሳን ዘደረሰ አባ ደማቴዎስ ሊቀ ጳጳሳት ዘእለ እስክንድርያ ዘይትነበብ በዕለተ በዓሉ ለአብይ ወክቡር ወቅዱስ ሊቀ መላእክት ሚካኤል አማስሩ ወሰኒው ለወርሃ ኅዳር። ይህ ድርሳን የእስክንድርያው ሊቀ ጳጳሳት አባ ማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱንና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይኑር አሜን። አውሎግሶን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚችን በተቀደሰች ዕለት ከስራችን ሁሉ አርፈን እንዋል። እኔም ገናናው ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልን አየሁት። የጣፈጠ የመንፈስ ቅዱስን ቃል ይስጠኝ። ዳዊት በመዝሙሩ መስዋዕት ብታቀርብ በእጃቸው እንዲያነሱ በመንገድህም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እኮን እንዳለ የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? ለምን በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋልም። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲመራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለ እሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በሱ ስም ቁራሽ እንጀራ፣ ጥርኝ ውሃ ለችግረኛ የሚሰጡ እሱ እስከ ዘላለም አይተውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናንና ጌታችንን በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሚሆን ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘሁና ተመለከትኩ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው የሚል ነበር። ሰማዕትና ወንጌላዊ የሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘሁ። እኔም በገባሁ ጊዜ የእግዚአብሔር መልአክ ከኔ ጋር ይሄድ ነበር። እሱም በሰማይ ያለውን ታምራትና ብዙ የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ አለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምጽ ያለ ታላቅ ጩኸት ሰማሁ። አብሮኝ የሚሄደውንም መልአክ ጌታዬ፣ ይህ እኔ የማየው ነገር ታላቅ ጢስም ከእሱ የሚወጣ ከ300 ሚሊዮን ሜትር በላይ የሚሆን ይህ ምንድን ነው ንገረኝ አልኩት። እሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበር። ዳግመኛም የእሳት አንበሶችና የእሳት እባቦች ከህንፉ ይወጣሉ። ይኸውም የኩነኔ ቦታ ነው። ከሃኒስቲትም ይኸውም የስቃይ ቦታ ነው። ከራንኮስም ይኸውም በርባሮስ ነው። የማይጠፋ እሳት፣ የማያንቀላፉ ትሎች ከዚያ ያሉ። በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽሞ አይወጡም። መትሕተ ይወርዳሉ እንጂ። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጅ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ወይም ሲኦል አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምጽ ከጥልቀቷ በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስም በእነሱ ላይ የሚሆነውን ሁሉ ባየሁ ጊዜ ስለ ኃጥአን ኩነኔ ታላቅ ልቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ። የቅዱስ ሚካኤልን ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ
ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየው። በዚያው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔው ቦታ ያወጣቸውም ነፍሳት 12ቱን አውራጃ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞው ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ የሚሆነው በኪሩቤልና በሱራፌል ላይ አድሮ የሚኖር የገዢዎች ገዢ ነገስታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማን ቆጥሮ የሚያደርስባቸውና ቁጥራቸው የማይታወቀውን 3ኛ ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ከሲኦል የወጡት ስፍር ቁጥር ያልነበራቸውን ጻድቃንም መላእክት ወስደው ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወት ውሃ አጠቧቸው፣ አጠመቋቸው። በፍጹም ደስታም ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎተ ምሕረት ላደረገላቸው ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክር አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅነት ጻድቃንና በቅዱሳን በሰማዕታት ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየሁ ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገውም ቸርነት ሁሉ አብ፣ ወልድ፣ መንፈስ ቅዱስን ፈጽሜ ያመሰገንኩ። ባልደረባ የተሰጠኝም ያ መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን፣ ሁለተኛው በዓሉ ህዳር 12 ቀን እንደሆነም ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ስራ ጠላት የሆነ ሰይጣንንም ድል ይነሳው ዘንድ ስልጣንን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠ ሁሉ ዳግመኛም ሙታን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰማይም በሰይጣን ምክር ኢየሱስ ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ በቀድሞ የበለጠ ክብርና ስልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን የአመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጉዎች ማህተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እሱም በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤልም በሙታንና በሕያዋን ላይ ስልጣን ይሰጠዋል። ይህችውም የእሱ ገንዘቡ የምትሆን ናት። እሱም ቅድመ ዓለም የነበረ እግዚአብሔር አብ ልጁ ኢየሱስ ክርስቶስና የባህሪ ሕይወቱ መንፈስ ቅዱስን በማይመረመርና ሊነገር በማይቻለው ታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕርግ ሰጥቶ አከበረው። በዓመቱ በህዳር 12 ቀን ድንቅ ተአምራት ያደርግ ዘንድ ስልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከእነሱ በየማዕረጋቸውና በየክብራቸው
ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመ ሰው ከአዳም ጀምረው ያገለገሉት ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማህበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድ ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችውም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሚሆን የቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታ ያደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው። የቅድስት ትንሣኤው መታሰቢያ በሆነች በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግስተ ሰማያትንም እንዲያወርሳቸው ከሰይጣንም መከራ ከጥፋቱም ሙሉ ጠብቆ እንዲያድናቸው አዎን እውነት እላለሁ። ሁለተኛ በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸውም ልጆቻቸውም ገንዘባቸውም ይባርክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞችና ድሆች የሰጠ ቢኖር በ24ቱም ካህናተ ሰማይ ስም በአራቱ እንስሳም ስም አምላክን በወለደች በእግዝእትነ ማርያምም ስም በጻድቃንና በሰማዕታትም ስም ስለ ክርስቶስ ስም በተገደሉ በቅዱሳንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ ስንኳ ቢሰጡም ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸውም ይሰረይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊም ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድ ወገን ቢሆን በቅዱስ ሚካኤል ስም ደግ ስራ የሰራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓት ለሚለምንላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሶስተኛውም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁል ጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ታምራት ይሰራል። ወንድሞች ሆይ ወንድሞች ሆይ የምነግራችሁን ስሙኝ፣ በእዝነ ልቡናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ። የዘላለም ሕይወት ታገኙ ዘንድ የማያልፍም ደስታ ትወርሱ ዘንድ ቅዱስ ሚካኤልን በየዓመቱ በኅዳር 12 ቀን እንዲህ እያደረገ አይተዋቸውም። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑት ሁሉ እንደ ስራቸው ወደ ምሕረት ቤት ወደ ቅድስት ሀገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚች ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎች፣ ስለ ምድር ፍሬዎች፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባህር አሳዎችም፣ በባህር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰግዳል። ልመናውንም እስኪሰማውና የምህረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምህረትን የሚለምኑ መላእክትም በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውደ ምህረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምህረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምህረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳሌ ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ
ዛሬም ለችግረኞችና ለጦማዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እነግርሃለሁ፣ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋያተ ቅዱሳት የሰጠ ቢኖር፣ አንዲት እንጀራ ወይም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔርን ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠው ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወይም ወደሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበት ቦታ ርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርስም። እነዚህ ሁሉም ወደሱ አድራሻ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋልና የቅዱስ ሚካኤል ዝክሩንና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፈ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብሰው ቢኖር ስለ ክብሩ ስለ ገናነቱና ከቅዱሳን መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14 ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ህዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነውና እነዚህን በጥንቃቄ ያክብሩ። ሌሎቹ በዓላቶች ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ህዳር 13 ቀን የአላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል ነው። የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከጼዴቅ የመታሰቢያው በዓል ጳጉሜን 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻድቁ የመልከጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምርያ ይባላል፣ መድኃኒት ማለት ነው። ይህችንም ቀን ላቅ አድርጋችሁ ከአክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸውም ለድሆች ምጽዋት የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናል። በእነዚህ በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም፣ እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያቸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈው ያጻፈውም ያነበበውም የተረጎመውም ሲያነብ የሰማውም ቃሉንም በንጹህ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያቸንፉትም። በሞተም ጊዜ ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ ጎስቋላ ቦታ አያስቀምጠውም፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ። ይህ ስም አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና በትህትና ቃልም እነዚህን የከበሩ ቃላትን ተናገር። አካ፣ አሜ፣ ኤኬ፣ ሌኬ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬም፣ ካዮን፣ ፔጉ፣ ጌሎም፣ አስኤሌቅ፣ አስሎ፣ አሰከማ፣ አላሶሙ፣ ኤቅሬው፣ ያበስቲክ፣ ፒስኪር፣ ጋርጎ፣ አቢት፣ ከቢስ፣ ፌአ፣ ፌኤ፣ አምልካ፣ ኢዊስ፣ አብሶላ፣ ኪፍ፣ ካኢዊኑ፣ አርህሉ፣ አዋጽ፣ አዊካ፣ ኤሎ፣ አሴሎ፣ ዮብጎ፣ ኤል፣ አክኢ፣ አስከመ፣ ወዲናኪጓ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንን መጽሐፍ የሚያጽፍ ሰው
ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለሱ ጠላትን የማቸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት ደስታን በሚያበስር በቅዱስ ገብርኤልም ጸሎት በ99ኙም አለቆች በተባበሩትም በጸሎት በ24ቱም ካህናተ ሰማይ ጸሎት መንበሩን በተሸከሙ በ40ቱ እንስሳ ጸሎት በነፍስ በስጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ማርያም ልመናና ጸሎት ፈጽሞ ይራቁ ይውደሙ፣ አሜን። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንደ ጢስ ተነው እንደ ጉም በነው ይጥፉ፣ አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻዋ እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣው ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ አትጨምሩ። ከነዚህ ቃላቶች እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ ከዚህ ቃል አንድ ቃል እንዳይገደፍ በትዕግስትና በእርጋታ አንብቡ። በባላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚያ ይቆማሉና ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ወይም ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡም ቢረዝም እስከ ነገም አትተውት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገደፍ የነቢዩ ኤርምያስ ዓይን ንባቡን አፈሰሰ ተብሎ እንደተጻፈ እንደዚህ ሁሉ ሕዝቅኤልና ሚልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም የተረጎመውም ሲነበብም ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንም በአንድነት ይምረን ዘንድ አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆንን ሁላችንንም ይቅር ይለንና ከሰይጣንም ወጥመድ ያድነን ዘንድ ይጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮስ አስሌ ኤፓ ኤኮስ ኤነ ከምካም ኢቦካ ኪሮም ለካፍ ፌኤ ሎኬ ወአማኬ ጓ አብሶላ አስቤክ አበሳኩ አሜ አውጽ ኤቃ ኤጴ ካብሬው አርሂሊ አዮን ያብሳት ጸም። በቅዱስ ሚካኤል በጸሎቱና በልመናው የተማጸነን አምላክን በወለደች በእመቤታችን በቅድስት ማርያም ልመናዋና ምልጃዋ ያመንን ሁላ እኛን ለዘላለም ልጇ ወዳጇ ያድነን አሜን። አካ ከስፔል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የእኛንም ጠላቶቻችንና ባላገሮቻችን ለዘላለሙ ጣልልን አሜን። የሕያው እግዚአብሔር የባህሪ ልጁ ከእመቤታችን ከቅድስት ማርያም ስጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ስጋህና ስለ ክቡር ደምህ ነፍስና ስጋችንን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል ስለ ሱራፌልና ስለ ኪሩቤል ስለ አፍኒና ስለ ሳቆኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር ይበለን ይማረን አሜን። የምክር አበጋዝ የሚሆን ለሚካኤል ስለሰጠኸው ቃል ኪዳን የልጅህንም ስጋ መልበስ ስላበሰረ ስለ ቅዱስ ገብርኤል ብለህ ኃጢአታችንን አስተስርይልን። የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን በእውነት ይደረግልን አሜን።
በስም እግዚአብሔር ስሉስ ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት የሚሆን እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለው ሆነው እሱ እንዳዘዘ ተፈጥሯልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊት እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱም ምስጋና አያልቅም አይጎድልም። ምስጋናው ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰወረውም። በጽርሐ አርያም ሳለ የባህሮችን ጥልቅነት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ምስጢሩም ከስጋዊ ደማዊ ሰው የተሰወረ ነው። የጥንት አነዋወሩም ሊነገር የማይቻል ነው። የጥበቡን የባህር ጥልቅነቱ የመላእክት አእምሮ የሰውም ሀሳብ አይሸጋገረውም። ለሱ ክብር ምስጋና ይገባል። ገዢ ለሆነ ባህር የመለኮቱ ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ተአምሩን ለመጻፍ እናስቀድማለን እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት ያለቆቻቸው አለቃ ቅዱስ ሚካኤል የኃጢአት ባህር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የሚያደርስበት ነው። ፍጥረትን ሁሉ የፈጠረ እሱን በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ ዳዊት በመዝሙር። እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛ ዳዊት አቤቱ ስራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ ዳግመኛም መላእክቱን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራል፣ ከመከራውም ያድናቸዋል አለ። የኃያላን አምላክ እግዚአብሔር ሁሉን የሰራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ንጉስና ገዥ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘውትርም በእውነት ለዘላለሙ የሚያስፈራ ከሆነ ታምሪሁ ለመልአክ ክቡር ሚካኤል ሊቀ መላእክት ፍሱሕ ወስዑል በመነድ መፍርህ ትንብናው ባስተውቆቱ ይቀበን ነው ይትማጸነን ያድነን ነው ይባልሃን እምደም ርሱ በጽላወተ ክነፊው ይሰውረን ሀጸጸላቲ ይንድፈን። የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ መላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባለጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን፣ አደባባያችንን ይከታተምልን፣ በየቤታችንን አጥር ያጠንክርልን ይሸፍንልን፣ የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን፣ ይልቁንም ወዳጆቹን እኛን እዚህ የተሰበሰበ ሕዝበ ክርስቲያን ያድነን ለዘላለሙ አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ። ከመሰረት ከስራ የተሰወረውንም አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሰራውን ድንቅ የሆነ ታምራቱንና ኃይሉን ተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚያደርስ ጸሎታቸውንም የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን ነው አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብጽ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናና የሚያድናቸውም አጡ። ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮሁ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ ይቅርታና የኃይል መልአክ ነህና የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን። እኛን የተጨነቅነውን አድነን። ወደ እግዚአብሔር ስለኛ ለምንልን። በኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትንም ጥላዋን
አይተናልና እያሉ ሁሉም በአንድነት ጮሁ። በሙሉ ልባቸውም ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመረረ ለቅሶ በመርከቡ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮሁ። ያን ጊዜውን በዚህች ዕለትና በሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ስለ ሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርንም አመሰገኑት። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ ከጠላትም እጅ ከመውደቅ ይሰውረን። እኛን አገልጋዮቹን ከነፍስና ከስጋ ሕማም በክንፈ ጥላው ይሰውረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁሉ ጊዜ ከእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማለድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነቢይ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን ወገን አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ። በዚህች ቀን አማሌቅን በእጅህ እጥለዋለሁ፣ በኢያሪኮም አንተን አነግሳለሁ አለው። ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጸናቸዋል፣ ትዕግስትንም ይሰጣቸዋል። ዝክሩንና መታሰቢያውን አድርጉለት፣ ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ በዓሉ በሚውልበት በ12 ቀን እስከ ማግስቱና ሳልስቱ ድረስ በማብላት በማጠጣት በዓል አድርጉ። እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎችም፣ ስለ ሰላማውያን ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናል። በዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለህ፣ አንተን መልአኩን ሰላም እንላለን። ጌታችን ሚካኤል የምንልህ እኛም በረድኤት ጥላ ከጧት እስከ ማታ ከክፉ ነገር ሁሉ ሰውረን። ከልጅነታችን ጀምሮ ጸብና ክርክር እንፈራለንና። ሰላም ለአስተርእዮትከ መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ሆይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽህ ሰላም እንላለን። ስለዚህ በአርያም ያለ ከልዑል መሠዊያ መካከል የሚገኝ ፍህም እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአታችንን እሾህ ያቃጥል ዘንድ እንሻለን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜም የሚያገለግሉ የአላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። አሜን። ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደላችን ሁሉ የምታስምር የጌታ እናቱ በእመቤታችን በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ቀስተ ኪዳንከ ጽኑ ዘይባል መከራ ስመክዎሙ አንተ ለትጓነ ሰማይ ሀራ ቅዱስ ሚካኤል ድምፁ ስብሐት ከመንዚራ ሰደን ባክናቲከ ውስተ ኤዶማዊት ደብተራ ሀበሃል ኦ ኤልያስ ወዝራ ኦ ሚካኤል ኦ መተንብል ካህን አርያም ትሰመይ ሱራፌል ዘምሮ ሳርውስ ወዘም ልዑል ጊዜ ጸዋኩ ከቅረበኒ በምሕረት ፈሳል ሳለን ሚካኤል መላከ ምክሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተህ ተቀበልልን። ከአምላካችን ከልዑል እግዚአብሔር አማልደህ አስምረን፣ ኃይለ አጋንንትን አርቅልን፣ ከክፉ ነገር ሁሉ ሰውረን። ኢያሱን እንደረዳኸው እኛም በሕይወታችን በኑሯችን ሁሉ እርዳን፣ ከክፉ ነገር ሁሉ ጠብቀን፣ ኃይለ አጋንንትን አርቅልን፣ ቤተሰቦቻችንንም ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። ከአምላካችን ከልዑል እግዚአብሔር አማልደህ አስምረን፣ ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። ሰላም እንዳያሳድርብን አምላካችን ሰላም አውለን።
በቸርነት ጠብቀ ለመንግስት የበቃን አድርገን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትዘከርብን። በጸሎታችሁ አስቡን አትርሱን። አይነት ሁሉ በቸርነት በምሕረት አስበን። በዳግም ምጽአት በመጣ ጊዜ ለመንግስት የበቃን አድርገን። ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲሁ ማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።